የጌታችን የአምላካችን የኢየሱስ ክርስቶስን ልደት ታዲያ ምንድነው ለየት የሚያደርገው? እንግዲህ ዓለም መድኃኒት ተወለደ ስንል አዳምን ለማዳን ነው የመጣው ነው ሁሉም ሰው የሚረዳው። ስለሆነ አሁን የጠፋው ሊፈልግ መጥቷል። ስለሆነ በልደቱ በዓል ሲታሰብ በብዙ ጉዳይ የጠፉ ሰዎች የሚፈልጉበት በዓሉ እንግዲህ ይሄ የልደት በዓል ቅዱስ ዮሐንስ አፈወርቅ እንደሚለው የበዓላት ሁሉ ራስ ነው የሚለው። ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ አበይት በዓላት ላይ ምንም አይነት ደርባ የምታከብረው በዓል የላትም። ለምሳሌ በዛሬው ዕለት በበዓለ ልደት ዕለት የተወለዱ ቅዱሳን አሉ። ቅዱስ ላሊበላ፣ ጻድቁ አቡነ ገብረ መንፈስ ቅዱስ። የነዚህ ሁሉ ቅዱሳን በዓል በልደት ዕለት አይከበርም። በዓላት ድህነት ተኮር ናቸው። የኛ በዓላቶቻችን ለመዝናኛ ምናምን የምናደርገው በዓል የለን፣ ለኢንተርቴይንመንት የምናደርገው በዓል የለን። ጉዳዩ የመዳን ያለመዳን ጉዳይ ስለሆነ ቤተክርስቲያኒቷ የምትዝናናበት ጊዜ የላትም። የመጀመሪያው ጉዳይ በዓሉን ስናከብር ልክ ጧት ልደት ብለን ስንጀምረው የመጀመሪያው ጥያቄ ይመጣል ከእግዚአብሔር፣ የት ነው ያላችሁት ነው። አድማጭ ተመልካቾቻችን እንደምን አላችሁ? እንኳን ለልደቱ በዓል በሰላም አደረሳችሁ። ዛሬ በሸገር ኤፍኤም 102.1 በልዩ የበዓል ዝግጅት ተገኝተናል። እንግዳም አሉን፣ እንግዳም ይዘናል። አብራችሁን ቆዩ እንላለን። ዛሬ እንግዲህ ኢየሱስ ክርስቶስ የልደት በዓል ምክንያት አድርገን እንዴት ነው የልደት በዓል የሚመሰገነው፣ ኢየሱስ ክርስቶስ በምን አይነት መንገድ ይወደሳል ይመሰገናል የሚለውን እያነሳን አብረን ቆይታ እናደርጋለን። እንግዶቻችን እንኳን በሰላም መጣችሁ። እንኳን ደህና መጣችሁ። ከትውውቅ እንጀምር እስኪ። እሺ ቄስስ? እሺ ስማው መንፈስ ቅዱስ አምላክ ቀሲስ መላኩ ይፍሩ እባላለሁኝ። በየራር በምስራቅ ፀሐይ ቅዱስ ዑራኤል ቤተክርስቲያን ወልደ ብርሃን ሰንበት ትምህርት ቤት ነው ያደግኩት። የሐዲሳት ትርጓሜ የመጨረሻ ዓመት ተመራቂ ነኝ። እሺ ዲያቆን ዳንኤል ታደለ እባላለሁ። በደብረ ነጎድጓድ ወመካነ ጎልጎታ ቅዱስ ዮሐንስና ቅድስት ማርያም ቤተክርስቲያን እዛ ማገለግላለሁ። በፍቁረ ጊዜ ሰንበት ትምህርት ቤት ላይ ነው እዛ ነው ያደግኩት። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን በዋናው ማዕከል ላይ ህዝብ ግንኙነት ክፍል በማገልገል እገኛለሁ። መልካም። እንግዲህ ያው የልደት በዓል ምክንያት አድርገን ልደት ምንድን ነው፣ ልደትስ ምን አስገኘልን ከሚለው እንጀምራለን። ዲያቆን ከእርሶ ልጀምር። እሺ መልካም። እንግዲህ ያው ከሁሉም በፊት አስቀድመን እንኳን ለበዓሉ አድማጭ ተመልካቾቻችንን በሰላም በፍቅር በአንድነትና በስምነት አደረሳችሁ ለማለት እወዳለሁ። ከዛ ባሻገር ግን ወደ ጥያቄያችን ስንመጣ የልደት ጉዳይ በጣም በመጽሐፍ ቅዱስ ትልቅ ቦታ የሚሰጠው ጉዳይ ነው። እንግዲህ እንደሚታወቀው ብሉያትንም ሐዲሳትንም ስንመለከታቸው መቅድማቸው ልደትን መናገር ነው። መጽሐፍ ቅዱስን አንድ ሰው ገልጦ ሲያነብ ገና የሚያገኘው ልደት የሚል መጽሐፍ ነው። በእኛ ቤተክርስቲያን ሊቃውንት ኦሪት ዘፍጥረት፣ ኦሪት ዘልደት ተብሎ ይነገራልና ስለ ልደት በማውራት ነው መጽሐፉ ራሱ የሚጀምረው። የሐዲስ ኪዳንንም ደግሞ መጽሐፍ ገልጠን የማቴዎስ ወንጌል ገና ከፍተን ስናነበው እሱም ስለ ልደት ነው የሚያወራው እና ልዩነቱ ምንድነው? የብሉይ ኪዳን የኦሪት ዘልደት መጽሐፍ ስለ ፍጥረታት ልደት ነው የሚያወራው፣ ወይም ስለ ስነ ፍጥረት ልደት ነው የሚያወራው። የሐዲስ ኪዳኑ ደግሞ የልደታትን ጉዳይ የጻፉት ወንጌላውያን ግን ስለ ፈጣሪ ነው የሚያወሩትና በጣም ትልቁ ልዩነቱ የምናነሳው እሱ ነው። እና ስለሆነ የልደት ጉዳይ ሰው ገና መጽሐፍ ቅዱስን ሲከፍት መጽሐፍ ቅዱስ ሊነግረው የሚችለው ስለ ልደት ነው። እንግዲህ በዘፍጥረት ላይ ስለ ፍጥረታት ልደት አለን። በሐዲሳት መጻሕፍት ደግሞ ስንመለከት ስለ ፈጣሪ ልደት አራቱም ወንጌላውያን ተናግረዋል። እንግዲህ የክርስቶስ ልደት ያልተናገረ ያልጻፈ ወንጌላዊም የለንም፣ ሰባኪም የለንም። ቤተክርስቲያናችን ከልደቱ ባሻገር አስቀድማ ራሱ ስለ ጽንሰቱም ስለ እንዴት እንደሚወለድ እንዴት እንደሚመጣም አዳምንም እንዴት እንደሚያድነው እየተናገረች ነው የቆየችው። እንግዲህ አሁን ጾመ ነቢያትን ጨርሰን እንግዲህ የልደቱን በዓል እያከበር ነው። ስለሆነ ልደት የሚለው ጉዳይ በጣም ትኩረት የሚሰጠው ነው። እንግዲህ የጌታችን የአምላካችን የኢየሱስ ክርስቶስን ልደት ታዲያ ምንድን ነው ለየት የሚያደርገው? በመጽሐፍ ቅዱስ በጣም ብዙ አይነት ልደቶች አሉ። ለምሳሌ መጥምቀ መለኮት ቅዱስ ዮሐንስን የልደቱን ጉዳይ ያነሳል። እንግዲህ መጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 1 ስንመለከት እሱን ያነሳል እና በተለያዩ ደግሞ በሰዓቱ ያከበሩ ልደታቸውንም ከነገስታት ጀምሮ ሲያከብሩ የነበሩ ነበሩ። ታዲያ ምንድን ነው በመጽሐፍ ቅዱስም ሆነ ከዛም ውጭ ያሉ ልደቶች ጋር የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ልደት ለየት የሚያደርገው ምንድን ነው?
ለእኛስ ምን ያስገኘ ነው፣ ስለምንስ ነው የምናከብረው የሚለውን ነው ጉዳዩ የምናነሳው። እና ትልቁ ጉዳይ ምንድነው? የመጀመሪያው ራሱ ልደቱ ላይ ሲከበር ወይም ደግሞ ክርስቶስ ሲወለድ የነበረው ጉዳዮች ምን እንደተሰጠንና ምን እንዳገኘን ይነግረናል ማለት ነው። እንግዲህ የቅዱስ ማቴዎስ ወንጌል ምዕራፍ 1 ጀምረን ሙሉ ስናነበው አብዛኛው የሚያትተው ማለት ይቻላል ስለ ክርስቶስ አምላካችን ልደት ነው። እንግዲህ ቅዱስ ማቴዎስ ከመወለዱ ከየት እንደተወለደ ዘር ሐረጉን በማንሳት ነው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይህ ነው እያለ እሱን በመዘርዘር እንግዲህ ብዙ ልደቶችን ነው የሚያነሳል። አብርሃምን ያነሳል። አብርሃም ይስሐቅን ወለደ ይላል። ይስሐቅ ያዕቆብን ወለደ እያለ ብዙ ልደቶችን አንስቶ መጨረሻ ላይ ግን ልዩ ልደት የሆነችው ከልደት ሁሉ በላይ የሆነችው የአምላካችን የኢየሱስ ክርስቶስን ልደት ያነሳል። ታዲያ ቅዱስ ማቴዎስ ይህንን በማብራራት ነው ያነሳልን። ብዙ ልደቶችን ጠቅሶ ልዩ የሆነውን ልደት በማንሳት ያነሳልናል። እንግዲህ ወደ ቅዱስ ሉቃስ ስንመጣ ደግሞ ሁኔታው ምን እንደነበር ነው የሚያስረዳ። አንድ በአንድ እንዴት እንደነበረ ማቴዎስ ወንጌል ላይም በእርግጥ እናገኘዋለን። በስፋት ደግሞ ቅዱስ ሉቃስ ጋር ስትሄድ ደግሞ ከብስራት ጀምሮ አጠቃላይ ልደቱ ምን እንደሚመስል ወንጌላውያን ይጻፋሉ። ከሁሉም በተለየ ደግሞ ወንጌላዊ ቅዱስ ዮሐንስ ከቀዳማዊ ልደቱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር በማለት የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሲደርስ ቃልም ሥጋ ሆነ ይላል። ስለሆነ በተለያየ መንገድ ወንጌላውያኑ ልደቱን ገልጸውታል። እንግዲህ ምንድነው በዚህ ልደት ያገኘ ነው ሲባል ወደ ኋላ ነው የሚወስደን። እንግዲህ ማቴዎስ ቅድም እንዳልኩ ቅዱስ ማቴዎስ ወደ አብርሃም መሄድ አስፈልጎታል። የዳዊት ልጅ የአብርሃም ልጅ ብሎ ወደ ኋላ ተነስቶ የቆጠራቸው ጉዳዮች አሉ። ይህንን እንደ ቀልድ አናየውም። ይህም የሆነ ቆጠራ ታሪክ ብለን የምናልፈው ጉዳይ አይደለም። በጣም ስር የሰደደ አንድምታ ያለው ቤተክርስቲያኒቷ አምላካችን ቃል ኪዳኑን እንደፈጸመ የምታሳይበት አንደኛው ማሳያ ይሄ ነው። እንግዲህ በኦሪት ዘፍጥረት ምዕራፍ 3 ላይ የተፈጠረን ታሪክ ነው የሚወስደን። እንግዲህ ከኦሪት ዘፍጥረት ምዕራፍ 2 ጀምሮ እስከ ምዕራፍ 3 ያለው ዛሬ አምላካችን ኢየሱስ ክርስቶስ ልደቱን ስናስብ ወደዛ እንድንመለስ የሚያደርጉን ብዙ ጉዳዮች እንዳሉ መጻሕፍት ይነግሩናል። እንግዲህ አዳም አባታችን ዕፀ በለስን በልቶ የሞት ሞትን ተፈረደበት። ከዛ በኋላ እንደው በጣም ታሪኩን ስናሳጥረው ክርስቶስ አምላካችን ከልጅ ልጁ ተወልዶ እንደሚያድነው እግዚአብሔር አምላካችን ቃል እንደገባለት መጻሕፍት ይነግሩናል። ታዲያ ግን አዳም ይህንን ዕፀ በለስ በበላ ሰዓት ያጣቸው 4 ነገሮች አሉ ይላል። ይህንን በጣም በስፋት የሚያብራራው አባት በእኛ ቤተክርስቲያን ቅዱስ ኤጲፋኒዎስ የሚባል ሊቅ ነው። ይሄ ቅዱስ አባት በዚህ ጉዳይ ላይ በክርስቶስ ልደት እኛ ምን አገኘን ብሎ በጻፈበት ጽሑፉ ላይ እነዚህን 4 ነጥቦች በጣም ያብራራል። እንግዲህ መጀመሪያው የሚያነሳው አዳም ዕፀ በለስን በበላ ሰዓት የሞት ሞት ከተፈረደበት በኋላ አዳም ያጣው ምንድን ነው ሲባል እግዚአብሔር ነው ትልቁ ነገር ያጣው። እና በጣም የሚደንቀ የአዳም ትልቁ ምኞቱ እግዚአብሔር መሆንን ነው። ነገር ግን እግዚአብሔርን ለመሆን ፈልጎ እንኳን እግዚአብሔር መሆንን ሊያገኝ ይቅርና ከሰውነትም ከተሰጠው ክብር ወርዶ ከገነት እንደተባረረ ራሱ ኦሪት ዘፍጥረት ምዕራፍ 3ም ይገልጽልናል። ፍርድም እንደመጣባቸው ስለሆነ አስቀድመው ግን እግዚአብሔር አምላካችን ከኛ አንዳንዱ ሆነ ይላል። ይሄ እንግዲህ በጣም ለሚስጥረ ሥጋ ወይም በቴዎሎጂያን ምሁራን ኢንካርኔሽን ተብሎ ለሚነሳው ትምህርት ትልቅ አንድምታ ያለው የመጽሐፍ ቅዱስ ጥቅስ ነው። አዳም መጀመሪያ ሲበድል የመጀመሪያ ያጣው እግዚአብሔርን ስለሆነ እግዚአብሔር አምላካችንን አጣ። አንደኛው እሱን ይለናል ቅዱስ ኤጲፋኒዎስ። ሁለተኛ አዳም ሲበድል ያጣው ምንድን ነው ሲባል ከቅዱሳን መላእክት ጋር ከቅዱሳን ጋር ያለውን ህብረት ነው ያጣው ይላል። ገድለ አዳም ዘሐምሌ ምንባብን ስናነበው በእኛ ቤተክርስቲያን ያለ መጽሐፍ ነው። መላእክት በአዳም መውደቅ በአዳም መሳት በጣም እንዳዘኑ በጣም እንደከፋቸው ይናገራሉ። ለዚህ ነው የሉቃስ ወንጌል ምዕራፍ 15 ላይ ታስታውስ እንደነበር በአንድ ሰው መመለስ በሰማይ ዘንድ በመላእክት ዘንድ ታላቅ ደስታ ይሆናል ብሎ ክብር ይግባውና አምላካችን ክርስቶስ ይህንን ትምህርት አስተምሯል። መላእክት የአንድ ሰው መጥፋት በጣም ያሳዝናቸዋል። መላእክት ደግሞ የአንድ ሰው መመለስ በጣም ነው የሚያስደስታቸው። ስለሆነ ሁለተኛ ከቅዱሳን መላእክት ጋር ያለው ግንኙነት ሙሉ በሙሉ ተቋርጧል ይላል። ከዛ ሶስተኛ ደግሞ ይልና ሰው ከሰው ጋር ያለው ህብረት ይላል ቅዱስ ኤጲፋኒዎስ። ይሄ ህብረቱ ጠፍቶ ነበር ይላል እና ሶስተኛም ያነሳልን ይሄ ነው። በሰዎች ዘንድ ፍቅር አመፃነትን ነግሳ ነበር። ሰው በሰው ዘንድ አብሮ መኖርን አልቻሉም ነበር። መከፋፈል በጣም ነበር። ለዛ ነው በኋላ የጥምቀቱ ጉዳይ ላይ እንግዲህ ከጊዜ ቆይታ በኋላ ስናከብረው አንዱ የሚነሳው የመከፋፈል ጉዳይ እንደነበርና የሚስጥረ ሥላሴ ቴዎፋኒ ተብሎ የሚነሳው ትምህርት ሲገለጥ ይሄ መከፋፈል እንደጠፋ የሚያሳየው እና የሰዎች መከፋፈል አንድ አለመሆን በጣም ይታይ ነበረ። ስለሆነ ሶስተኛ በሰዎች መካከል ፍቅር ስለጎደለች አመፃ ጸንታ እንደነበረች ይሄ ቅዱስ አባት ያስረዳል። አራተኛው ስነ ፍጥረት ነው። የሰው ልጅ ሲበድል ከፍጥረታት ጋር ጭምር ነው የተጣለው። በተለይ በዚህ ኮስሞሎጂ በሚባለው በቤተክርስቲያናችን ትምህርት ላይ የምናነሳው ፍጥረታት ለአዳም እንዲገዙ ነበረ ትልቁ ዓላማው። እንግዲህ መጽሐፍ ቅዱስ ስናነብ
እግዚአብሔር ለአዳም የሰጠው አንዱ ስልጣን በምድር ላይ ያለውን ሁሉ ግዛ ነው ያለው። ነገር ግን ክፉና ደግን ከምታስታውቀው ከዚች በለስ እንዳትበላ ነበር ያለው። ኦሪት ዘፍጥረት ምዕራፍ 4 ምዕራፍ 3 ምዕራፍ 2 እነዚህም በተከታታይ አንድ ሰው ሲያነብ የሰው ልጅ የተሰጠው ክብር ምን እንደነበር ያስረዳል። ለዚህ ነው ቅዱስ ጎርጎርዮስ የተባለ ቤተክርስቲያናችን ደገኛ አባት ምን ይላል? እግዚአብሔርን መስሎ ከመፈጠር በላይ ሌላ ክብር የለም ይላል። እሱም መስሎ ከመፈጠር በላይ ሌላ ትምክት የለም፣ ብንመካ በተፈጠርንበት መንገድ እንመካለን እንጂ ይላል። ትምክታችንም እርሱ እግዚአብሔር ነው ብሎ ቅዱስ ጎርጎርዮስ ያነሳል። እንግዲህ እግዚአብሔርን የመምሰል እግዚአብሔርን መስሎ መፈጠር የተሰጠው የሰው ልጅ በደልን በድሎ ከዛ ክብር ላይ ወይም ደግሞ ከእግዚአብሔር ጋር የነበረው ህብረት ቅድም እንደተቋረጠ አንስተናል። ከእግዚአብሔር ጋር ብቻ ሳይሆን ከፍጥረታት ጋር ጭምር ስለሆነ 4 ነገር ጠቀስን። አሁን ከዘፍጥረት መጽሐፍ ኖጣና ቀጥታ ወንጌሉ ጋር ነው የምንሄደው። ወንጌሉ ጋር ስትሄድ 4ቱ ነገሮች ተመልሰዋል ክርስቶስ ሲወለድ። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ምን ይላል መሰለ? ስሙንም አማኑኤል ይሉታል ይላል። አስቀድሞ ይሄ በነቢያት በተለይም ደግሞ በትንቢተ ኢሳይያስ መጽሐፍ ላይ ምዕራፍ 7 ቁጥር 14 ላይ አስቀድሞ የተነገረ አንድ ትንቢት አለ። ድንግል ጸንሳለች፣ ትወልዳለች፣ ስሙንም አማኑኤል ትለዋለች። ቅዱስ ማቴዎስ ሲጽፈው ደግሞ አማኑኤል ይሉታል የሚለውን የነቢዩን ትንቢት ቀጥታ ነው ያመጣው። ያው መጽሐፉ ለአይሁዳውያን እንደተጻፈ ሊቃውንት አባቶቻችንም ይናገራሉ። እና የሚገርም አማኑኤል የሚለውን ስም ግን ተርጉሞ ነው ያለፈው ማቴዎስም ኢሳይያስም። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ። የመጀመሪያው ቅድመ ያልኩ አዳም ሲበድል ያጣው ማን ነው? እግዚአብሔርን ነው ብለናል። አሁን ግን እግዚአብሔር ከኛ ጋር ሆነ። አማኑኤል የሚለው ስም ያ ህብረት እንደተመለሰ ክርስቶስ አምላክ ሰው ሲሆን ያ ህብረት ከእግዚአብሔር ጋር ያለው ህብረት እንደተመለሰ ለማሳየት ስሙንም አማኑኤል ይሉታል ይላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ነው። አንደኛው በክርስቶስ ልደት እግዚአብሔር ሰው ሆኗል፣ ሰውም አምላክ ሆኗል፣ አምላክም ሰው ሆኗል ይላል። ርቱዓን ሃይማኖት የተባለው ቤተክርስቲያናችን አባቶች እኛ አምላክን መምሰል ሲያቅተን አምላክ እኛን መሰለ የሚለውን ጉዳይ ያስቀምጣሉ። አንድ እሱ ነው። ሁለተኛ ልብ ብላይተው ከሆነ ክርስቶስ አምላካችን በተወለደ ሰዓት እግዚአብሔር ብቻ አይደለም በዛሽ በረት ላይ ተገኙ ያመሰገኑ አካላት ነበሩ። ማን ናቸው ሲባል መላእክት እና አንድ ዝማሬ ዘመሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ስለሆነ ከመላእክት ጋር የተቋረጠው ህብረት አሁን ተመልሷል። በአንድነቱ ነው አመሰገኑ ሰዎችና መላእክት ይላል። 2 ይሄኛው ተመልሷል። 3ኛ ሰዎች ከሰዎች የሚለው ነው። ቅድም አንትሮፖሎጂ የሚል ትምህርት አንስተናል። ሰዎች ከሰዎች የተመለሰበት ጉዳይ የክርስቶስ ልደትን ስናነሳ እንግዲህ ቅዱስ ጳውሎስ በዚህ ጉዳይ ላይ በጣም ጽሑፎችን ጽፏል። በጣም ብዙ ትምህርቶችን በምልክታቱ አንስቷል። ከዚህ በኋላ አይሁዳዊ የሚባል የለም፣ ግሪካዊ የለም፣ ጸሐፍት የለም፣ ከህግ በታች ብለን የምናሳንሰው የምናስበልጠው ሰው የለም ይላል። ስለሆነ አይሁዳዊ የለም፣ ግሪካዊ የለም ያለ ቅዱስ ጳውሎስ ታዲያ ምንድን ያለው ሲባል ሁላችንም በክርስቶስ አንድ ነናል። እና በጣም መከፋፈል ያስቸግራቸው ነበር። በጣም የሚገርም ሐዋርያት ራሱ ሲያስተምሯቸው እኔ የጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ የሚል መከፋፈል እንደነበር በመጽሐፍ ቅዱስ ተገልጧልና ይገስጻቸው ነበር ቅዱስ ጳውሎስ። እና ሁሉም ፍጥረታት ሁሉ በክርስቶስ አንዱ ነዋል ይላል ቅዱስ ጳውሎስ። ይሄ ህብረት አንድነት የመጣው በክርስቶስ ልደት ነው። አንዱ ነናል ብለን ስናወራ መቼም አንድ ያደረገን የተወለደው ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ልደቱን አንስቶ ጥምቀቱንም ያወራል አብሮ። ሁላችሁም የተጠመቃችሁ ክርስቶስን ለብሳችኋል ይላል ቅዱስ ጳውሎስ። ስለሆነ ክርስቲያን የተባለ ሁሉ በክርስቶስ አንድ አካል የሆነ መከፋፈል፣ ልዩነት፣ ዘረኝነት የሌለበት ነው ማለት ነው። ስለሆነ በክርስቶስ ልደት አንድነት የመጣበት አንድነት የተሰበከበት ነው። እና ይሄን እንዴት እንየው ሲባል የልደቱ ዕለት ልብ ብለን አስተውሰን ከሆነ የጥበብ ሰዎች ከሩቅ ቦታ መጥተዋል። እንግዲህ መጥተው ስጦታ አቅርበዋል፣ ወርቅ፣ ዕጣን፣ ከርቤ ሰጥተዋል። እንግዲህ እነዚያ የጥበብ ሰዎች እዛ ቦታ ላይ የነበሩት እረኞችንም ስታያቸው እስራኤላውያን ናቸው። አብሮ ግን በጋራ አክብረዋል። ዛሬ ህዝብና አሕዛብ አንድ የሆኑት በክርስቶስ አምላካችን በእርሱ በኩል በልደቱ በኩል ነው። እና ልደቱ አንድነትን ይሰብካል፣ አንድነትን ያመጣል ነው። 3ኛው እሱ ነው። 4ኛው የቀረችን ያው ኮስሞሎጂ ናት፣ ስነ ፍጥረት ናት። እሷም ተመልሶ አሳየን። አሁን እንግዲህ እቺ በአንድ ኢቨንት ናት ወይም በአንድ ታሪክ ውስጥ ያለች ነገር የምታሳየናት። ምንድን ነው የተፈጠረው? በኮከብ እየተመሩ መጡ ነው የሚለው አንድ። 2ኛ እስትንፋሳቸውን ገበሩለት ይላል ቅዱስ ሄሬኔዎስ የሚባል የቤተክርስቲያናችን አባት። አንድ በጣም የሚያነሳው ጉዳይ አለ። ሰዎች የልደትን በዓል ሲያከብሩ የሚጠይቀው ጥያቄ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል ይላል። መላእክትም ምስጋና ይዘው መጥተዋል። ያው መላእክት አመስጋኞች ናቸው፣ አመሰገኑት። ሰብአ ሰገል የጥበብ ሰዎች ናቸው፣ ከሩቅ ምስራቅ መጥተው አማህ አቅርበዋል ይላል። እንግዲህ የቀረችውም ማቅረብ ማትችለው ምስጋናም ብትላት ምስጋና ባህሪ ያለኖቹ ከፍቶቹ ናቸው፣ ወይም በበረቱ ላይ የነበሩት እንስሳቶች ናቸው። እንስሳት እንግዲህ
አመስጋኝነት ለነሱ የሚቀጸል የሚነገር አይደለም። መቼም ደግሞ ያቺን እንስሳ ወርቅ ዕጣን ከርቤ አቅርቢም አትላትም፣ ያው እንስሳ ስለሆነች ልታረግ የምትችል ይላል ቅዱስ ኢሬኖስ እስትንፋሷን መገበር ይላል። እና ሰው ወርቅ ዕጣን ከርቤ መስጠት ባይችል በክርስቶስ ልደት ምስጋና እንኳን እንደው ቢያቅተው ቢያንስ እስትንፋሱን መገበር አለበት ይላል። እና ቢያንስ ከእንስሳ እናንስም ይላል። ስለሆነ እስትንፋሳቸውን ገበሩለት እንደሚለው እንስሳት ራሱ በዛ ቦታ ላይ ተገኝተዋል። ስለሆነ የሰው ልጅ በእነዚህ 4 ክብሮቹ ላይ እንዲኖር በክርስቶስ ልደት እነዚህን አግኝተናል። ዲያቆን እንመለሳለን። ወደ መጋቢ ሐዲስ ቄስ እንሄድ። እንግዲህ ዲያቆንም ሲያነሱት እንደነበረው ኢየሱስ ክርስቶስ ሲወለድ የተለያዩ ምስጋናዎች ቀርበውለታል። አንድም በምድር እረኞች፣ ሁለትም በሰማያት መላእክት አመስግነውታልና አሁን ላይ የእግዚአብሔር የኢየሱስ ክርስቶስን መወለድ ምክንያት አድርገው በቤተ ክርስቲያን የተለያዩ መወድሶች ይቀርባሉና ከነዛ መወድሶች በቅኔ በምን አይነት መንገድ ነው የሚቀርቡት? እስኪ እሺ፣ እግዚአብሔር ይስጥልኝ። በቤተ ክርስቲያናችን ቅኔ ትልቅ ቦታ አለው። በጣም ቅኔ ምንድነው ተብሎ ሲጠየቁ እንደኛ ያሉ ተማሪዎች ሳይሆኑ መምህራኑ ራሳቸው ቅኔ ራሱ ቅኔ ነው ብለው ነው የሚመልሱትና በቀጥታ እንደዚህ ነው ተብሎ የሚተረጎምበት ምሳሌ የለውም ቅኔ። ነገር ግን አዲስ ምስጋና በሚል ትንሽ በሚቀርብ አገላለጽ ይገልጹታል አባቶቻችን። በየዕለቱ አዲስ ነው። መምህሮቻችን እንደውም እንደሚነግሩን የቅኔ ቋንጣው የለውም ይባላል። ቋንጣ እንግዲህ ሰው አቆይቶ አይደለም የሚበላው። ቅኔ ግን ለትናንት የተቀኘውን ሰው ዛሬ ደግሞ ድጋሚ ማቅረብ አይችልም። አዲስ ነው ደግሞ የሚቀኝ እና ዕለት በዕለት አዲስ ምስጋና ነው ቅኔ። ያን ምስጋና በልዩነት በተለይም ደግሞ መወድስ የምንለው ምስጋና በቤተክርስቲያናችን ውስጥ ቅዱስ ያሬድ የደረሰልን ከ5ቱ ጸዋትወ ዜማ ከሚባሉት ውስጥ አንደኛው ምዕራፍ የሚባለው ማለት ነው። በዚያ ውስጥ የተለያዩ የዜማ ስልቶች ይቀርቡበታል። ለምሳሌ ሰለስት፣ አርያም፣ ክስተት የሚባሉ አሉ። በተለይ አርያም አደራረስ የሚደርስበት ጊዜ፣ ሌሎች በተለይ ደግሞ ከዳዊት የሚወጡ መዝሙራት አሉ እና ፍትሐ ሊተ እግዚኦ ተበቀል በቀል የሚሉ እነዚህ መዝሙራት በሚቆሙበት ጊዜ መወድስ ቅኔ ይደርሳል ማለት ነው። እና አንዱ መወድስ ነው ፍትሐ ሊተ እግዚኦ ተበቀል በቀል የሚለው። መወድስ ማለት ቀጥታ ወደሰ አመሰገነ ማለት ነው። መወድስ ምስጋና የሚል ትርጉም ነው ያለው በቀጥታ ከተረጎም ነው። ግን በዋናነት መወድስ የምንለው ምስጋና ቢሆንም በልዩነት ግን በቅኔ ቤት ሲቆጠር በስንኝ 8 ወይም 9 ቤት ነው የሚኖረው። 4ኛው ቤት ቧሄ ይባላልና ያ ቧሄ ተብሎ የሚነገረው ቤት የመወድስ ቅኔውን ሙሉ የቤቱን መድረሻውን ማለት ነው እሷን ካልያዘ 8 ቤት ይሆናል። እሷን ከያዘ ደግሞ 9 ቤት ነው ብለው አባቶቻችን ይነግሩናልና ይህ መወድስ ቅኔ በተለይ በልደት ዕለት በልዩነት ይደርሳል። በዋናነት ግን በብዛት የሚደርስባቸው አብይ ጾም ላይ በእርግጥ መወድስ ብቻ ሳይሆን ሌሎችም ቅኔያት ይደርሳሉ። በዋናነት ግን አሁን ያልናቸው እነዚህ ፍትሐ ሊተ እግዚኦ ተበቀል በቀል ሌሎችም እነዚህን የመሰሉ መወድሶች የሚደርሱበት ጊዜ መወድስ ቅኔ ይደርሳል ማለት ነው። በልደት ዕለት ግን አርያም ስለሚቆም ከዚያ ውጭ ደግሞ ትምህርተ ዋት የሚባል የቤተክርስቲያናችን ትምህርት አለ። የኪዳን ክፍል ነው። ጌታችን ካስተማራቸው ከትንሣኤ በኋላ ካስተማራቸው ትምህርቶች ውስጥ አንዱ የኪዳን ክፍል ሆኖ የሚሰጠው ትምህርተ ዋት ነው እና በዚህ በልደት ቁመት ሲቆም የልደት ጾም ላይ አንድ ጊዜ መልክአ ኢየሱስ፣ አንድ ጊዜ ትምህርተ ዋት እየተባለ ነው የሚቆምና የዚህ ዕለት ወይ መልክአ ኢየሱስ ወይ ትምህርተ ዋት ስለሚቆም ያ ከተቆመ በኋላ ይህን ቁመት ከጨረሱ በኋላ ራሱን የቻለ አሁን ያልናቸው መወድሳትም ስላሉ አርያምም ስላለው ያን አርያም መሰረት በማድረግ በዚያ ምክንያት አርባዕት ስላለው ማለት ነው። በአርባዕት ምክንያት በዚያ ምክንያት መወድስ ቅኔ ይቀርባል ማለት። ለምሳሌ የአንድ መምህር ቅኔ ባነብልህ ምሳሌ ጸሐፊተ ቃል አመጽሐፈቶ ጸሐፊተ ቃል ድንግል አመጽሐፈቶ ላዕለ ዘነበቡ አዳም መጽሐፈ ሥጋ ሔዋን ብእሲት ለቃለ ሕያው አብ በቤተልሔም ቅድስት እያንበብዎሙ ፍጡራን ተደምሰሱ መጽሐፈ ሥጋ ኃጣው ቃላት አምጣነ ፈድፈደ ላዕሌሆሙ መለኮት ቀለም ዘኢይመውእዎ ቀለማት መለኮት ቀለም ዘኢይመውእዎ ቀለማት ኢናንብብሂ መጽሐፈ ሥጋ እንተ አልቦቱ ስርዓት መጽሐፈ ሥጋ እስመ ለሥጋ ወመጽሐፈ ሕይወት ለሕይወት ከመነገረን ለነ በቃለ ትርጓሜ ትስብእት ማርያም ዘጸሐፈቶ መጽሐፈ ሕይወት መለኮት ይላል። በጣም ግሩም ቅኔ ነው። አሁን ይሄ በዚህ ውስጥ
የጌታችን መድኃኒታችን ኢየሱስ ክርስቶስን ሰው ሆኖ መገለጥ ልደቱን ስጋዊውን ማለትም አካላዊ ቃል ከሶስቱ አካል አንዱ አካል እግዚአብሔር ወልድ ሰው የሆነበትን መንገድ እና እሱ ሰው በመሆኑ ኃጢአት መደምሰሱን እኛ ፊት ባሪያን ሆነባቸው የነበሩት በሮች መዘጋታቸውን በጣም በሚያስደንቅ ምስጢር የሚገልጽ ቅኔ ነው ማለት ነው። በዚህ ውስጥ አሁን ለምሳሌ ጸሐፊተ ቃል ድንግል መጽሐፈቶ ላይ ለዘነበቦ አዳም መጽሐፈ ሥጋ ሔዋን ብእሲት ማለት አዳም ሔዋን እሱ በማይከለናዊ ሞነቂህ ሳለ ከጎኑ ተፈጥራ በተሰጠችው ጊዜ ይህች ሥጋ ከሥጋዬ ናት አጥንቷም ከአጥንቴ ናት ብሎ ተናግሮ ነበር እና ያ ሔዋን አዳም ይዘውት የነበረውን ሥጋ ነው እመቤታችን የያዘች ንጽሕ ሳያልፍበት ማለት ነው። ስለዚህ በዚህ አካል በዚህ ሥጋ ላይ ጸሐፊተ ቃል ድንግል መጽሐፈቶ ማለት በምስጢር እየነገረን ያለው ያን አካላዊ ቃል በጸነሰችው ጊዜ ማለቱ ነው። ለቃለ ሕያው አብ በቤተልሔም ቅድስት የወለደችበትንም ቦታ ይናገራል። በዚያች ቅድስት በሆነች በቤተልሔም በጸነሰች በወለደችው ጊዜ ኢያንብብዎሙ ፍጡራን ተደምሰሱ መጽሐፈ ሥጋ ኃጣው ቃላት። አየህ እነዚህ ኃጢአት ወይም ልዩ ልዩ ኃጢአቶች የተባሉ ቃላት እንግዲህ ሰው ሲጽፍ ቃል አይደለም የሚጽፈው ቃልና ኃጢአትን መሰለና እነዚህ ቃላት ለምሳሌ አንድ ሰው ከተጻፈበት ቦታ ላይ ቢደመሰስ መልሶ ሊያነባው አይችልም ማለት ለምን ተደምስሷል። እንደዚሁ ሁሉ እመቤታችን ያን አካላዊ ቃል በጸነሰችው ጊዜ ልክ ቃል ተደመሰሰ እንደማይነበብ የጸነሰችው ቃል በሷ አካል እንዲህ ሲጸነስ ተደምሰፉ መጽሐፈ ሥጋ ኃጣው ቃላት እነዚህ ቃላት የተባሉ ኃጢአቶች ተደመሰሱ። ለምን ሲባል ኢያንብብዎሙ ፍጡራን እነሱን እንዳያውቋቸው እንዳይኖሩባቸው እንዳይዟቸው እንደማለት ነው። ስለዚህ በነዛ ኃጢአቶች እንዳይያዙ ማለት ጭምር ነው። የክርስቶስ ልደት ሁላችንን ነፃ እንዳወጣን በግልጽ የሚናገር ምስጢር ያለበት ቅኔ ነው ማለት ነው። ለምን ስንለው እንዴት ተደመሰሰ ስንለው ከታች ይመልሷል። አምጣነ ፈድፈደ ላዕሌሆሙ መለኮት ቀለም ዘኢይመውዕዎ ቀለማት። አየህ የትኛውም ቀለም ለምሳሌ ከቀለማት ብናይ ሌላ ቀለም ብንጨምርበት የማይደመሰስ ቀለም አይነት ይኖራል። ልክ እንደዚያ ሁሉ መለኮት የተባለ ቀለም ሌሎቹ ቀለማት የማያሸንፉት መለኮት የተባለ ቀለም ስለበዛ ማለትም ከሥጋ ጋር አካላዊ ቃል ስለተዋሃደ ኃጢአቶች ተደመሰሱ የሚለውን እየነገረን ነው በምሳሌ ማለት ነው። እንዲህ አድርገው የቃልና የሥጋን መዋሃድ የጌታችንን መወለድ በድንቅ ምስጢር ያመሰግናሉ ማለት ነው። በዚህ ውስጥ ያሉ ቅኔያት በዋናነት በተለይ በልደት ዕለት የሚደርሱ ቅኔያት ትኩረታቸው እግዚአብሔር እኛን ፍለጋ ሰው ሆኖ መገለጡ አካላዊ ቃል ሥጋን መዋሃዱን የሚመለከት የልደቱን ነገር ትኩረት አድርጎ እግዚአብሔርና ሰውና መላእክት ሰማይና ምድር ነፍስና ሥጋ እነዚህ ሰባት መስተጻርራን የሚባሉ አሉ የተጣሉ እነዚህን ሁሉ በአካላዊ ቃል ሰው ሆኖ መገለጥ ምክንያት መታረቃቸውን የሚገልጡ ቅኔያት ናቸው የሚቀርቡት። ትኩረታቸው አካላዊ ቃል ሰው ሆኖ መገለጡን የሚያሳይ ናቸው ማለት ነው። እነዚህ ቅኔዎች የመወደስ ቅኔዎች የክርስቶስን መወለድ ምክንያት በማድረግ የሚቀርቡ ቅኔዎች የመወደስ ቅኔዎች ከሌሎች በዓላት መወድሶች ምንድን ነው የሚለያቸው? እንግዲህ አሁን ቀደም ብዬ እንዳነሳሁት ቅኔ ቅድም ምን ብለናል? የቅኔ ቋንጣ የለውም ወይም እንደ ስንቅ ቋጥረን ለሌላ ጊዜ የምናስቀምጠው ቅኔ የለም። ዕለት በዕለት አዲስ ነው እና አንድ መምህር ቅኔ እንዲቀኝ ሲነገረው አስቦ ቢቀኝ እንኳን ለዛሬ የሚቀኘው የዛሬ ብቻ ነው። ስለዚህ አሁን የልደት ዕለት የሚሆኑት ትኩረታቸው የጌታችን ልደትና ስጋዌ ላይ ብቻ ትኩረት የሚያደርጉ ናቸው። ነገረ ድህነትን ቢያነሱም በስጋዌው ምክንያት ያገኘነውን ድህነት የስርየተ ኃጢአት ማግኘታችንን ሰውና መላእክት አሁን ያልናቸው ሰባቱ መስተጻርራን ሰውና መላእክት ሰውና እግዚአብሔር ነፍስና ሥጋ ሰማይና ምድር እነዚህ ሰባቱ መስተጻርራን መታረቃቸውን የሚያሳይ በዋናነት አካላዊ ቃል ከሶስቱ አካል አንዱ አካል እግዚአብሔር ወልድ ሰው ሆኖ መገለጡን የሚያሳይ ነው። ወደ አብይ ጾም ወደ ሌሎቹ ስንሄድ ደግሞ እንደዚሁ ጾሙ ላይ ያለውን ትኩረት ያደርጋል። ሌሎቹ በዓላቱም ላይ ስንሄድ ደብረ ታቦር ላይ ስንሄድ ብርሃነ መለኮቱን መግለጡን የሚመለከቱ ይሆናሉ። እንደዚህ እንደየወቅቱ የሚደረጉ ናቸው። በቅኔ ቤተ ጉባኤም ቅኔ ሲደረግ ታሪክ ይተረካል። ታሪክ የሚተረክበት ምክንያት ለቅኔ የሚያስነግሩ የሚመረጡ የታሪኩ ክፍሎች አሉ።
በምሳሌ ቢመሰልም በህብር ቢነገርም በንጽጽር ቢነገርም ያ ቅኔ ከመቅረቡ በፊት ለዕለቱ የሚያስነግረው ይመረጣል። ለምሳሌ በእኛ የኔታ ቅኔ በሚነግሩበት ጊዜ አንድ ቅኔ ሲነገር ለምሳሌ የዛሬው በዓል ከዋለ በዋዜማው በዕለቱና በማግስቱ ብቻ ነው የሚያስነግር። ከዚያ ውጭ አሁን በሳምንቱ የዛሬውን በዓል ቅኔ ይዤ ልምጣ ቢል ሰው አይችልም። በዓለ 50 ከሆነ ግን 50ውን ቀን በሙሉ የሚመለከተው ትንሣኤን ስለሆነ ትንሣኤ ያስነግራል ማለት ነው። ስለዚህ እንደዚህ ተመርጦ ለወቅቱ ለዕለቱ የሚስማማው ቀለም ተመርጦ ነው ቅኔ የሚደረገው ማለት። ስለዚህ በልደት ዕለት የሚደረጉት አሁን እንዳልናቸው እነዚህ የጌታችን ልደት የሚመለከቱ ኖሎት ሊነሱ ይችላሉ። በዚያ ውስጥ በዋናነት ግን ትኩረት የሚደረግ አካላዊ ቃል ሰው ሆኖ መገለጡን፣ በሰውና በመላእክት በሰውና እግዚአብሔር መካከል የተፈጸመውን እርቅ፣ ይበልጡ ነው ደግሞ መለኮት ስጋን ነስቶ መዋሃዱን የሚመለከቱ ጉዳዮች ይነሳሉ። ልክ አሁን እንዳነሳ ነው የመጋቢ ምስጢር መምህር ሶሎሞን ቅኔ ነው ይሄ። እንደዚህ ያሉ ቅኔያት ማለት ነው። ዲያቆን ወደ እርሶ ልመለስና ምናልባት የልደት በዓል በሚደረግ ምስጋና አሁን ከምንኖረው ዓለማዊ ፍቅርና አንድነት ሰላም ጋር ምን የሚያቆራኘው ነገር አለ? ያው መልካም እንግዲህ የልደት በዓልን ስናነሳ በጣም አንድ ሰው ልብ እንዲል የሚፈልገው አንድ ጉዳይ አለ። ቤተክርስቲያኗም የምትለው እንግዲህ ዮም ፍስሐ ኮነ እንላለን እና የኦርቶዶክሳዊነት የክርስትና ትልቁ ማዕቀፍ ዮም ነው። በዛሬነት ማዕከላዊነት ያለ ነው። ቅዱስ ያሬድ አንድ ልደቱን በተመለከተ ጉዳይ ይሄ ቅዱስ አባት ምን ይላል? ዛሬ የዓለም መድኃኒት ተወለደ ይላል እና ዛሬ የምትለዋን ቃል ለማንሳት ነው። እና ወንጌላውያኑም ደግሞ ሲጽፉ ልብ ብላይ ተኮነ ራሱ መልአኩም ሲያበስር ዛሬ በዳዊት ከተማ ምትልቺ ዛሬ የምትለዋን ቃል እያሰመር የምንሄደው እና እንዳልከው ከዛሬ ጋር የሚገናኝ ጉዳይ አለ ማለት ነው። እንግዲህ ዮም ፍስሐ ኮነ ብለን በመድኃኒታችን ልደት ደስታ ሆነ ብለን ስናነሳ እንግዲህ ክርስቶስ አምላካችን ክብር ይግባውና ከተወለደ 2018 ዓመት አለፈው። እንግዲህ አሁን 2018ኛው ነው እያከበርን ያለን ዓመተ ምሕረት እያለን ያለን። ታዲያ ለምንድነው ዛሬም ዮም እያለን የምናከብረው? ሊቃውንቱም ወደ ላሊበላ ሄደን ብታይ እቺን ጉዳይ ያነሷታል። እንግዲህ ጉዳይ አሁንም ያው ዘፍጥረትና ወንጌላውያኑን ነው እያገናኘ የምንሄደው። የዳግማዊ አዳም ልደት ስናስብ የቀዳማዊ አዳምን ሞትን ደግሞ እናነሳለን እና በጣም የሚደንቅ የዘፍጥረት መጽሐፍ ላይ የልደት መጽሐፍ ተብሎ ሞትን ያወጀ ብቸኛ መጽሐፍ ነው። ምክንያቱም ዘፍጥረት ማለት ኦሪት ዘልደት ማለት ነው ብለናል። የፍጥረታትን መወለድ አንስቶ የአዳምንን መፈጠር የሰው ልጅን መፈጠር አንስቶ ዘፍጥረት 3 ላይ ግን ከ3 ምዕራፍ በኋላ ስትሄድ ግን ነገር ሁሉ ተቀይሯል። ኦሪት ዘፍጥረት ምዕራፍ 3 ላይ የሰው ልጅ ሞትን ሞተ በአመፃው ምክንያት በለስን ሕግን በመተላለፉ ምክንያት። ወንጌላውያኑ ጋር ስትመጣ ደግሞ የምስራች ብለው ጀምሮ መጨረሻ ላይ ስቅለቱን ሞቱን ከዛ ደግሞ ትንሣኤውና እርገቱን በማንሳት ነው የሚደመድሙት እና በጣም እየተናበቡ ነው። አይተው ከሆነ እያንዳንዱን ጉዳይ ካሳ አለው ማለት ነው። እና ዘፍጥረት ላይ እንድንሄድ የፈለኳት ጉዳይ አዳም በበደለ ሰዓት አንድ ጉዳይ ተጠይቆ ነበረ። የጠየቀውም ራሱ እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 3ን ስናነበው አዳም ወዴት አለ? እና ዛሬ የሚጠየቅ ጥያቄ ነው። በዓሉን ሊያከብር ሰው ሲሰባሰብ እግዚአብሔር የሚጠይቀው አዳም ወዴት አለ? ወንጌላዊ ዮሐንስም ሲጽፍ የጠፋውን ሊፈልግ ወደዚህች ዓለም መጥቷልና። እንግዲህ ዓለም መድኃኒት ተወለደ ስንል አዳምን ለማዳን ነው የመጣው ነው ሁሉም ሰው የሚረዳው። ስለሆነ አሁን የጠፋውን ሊፈልግ መጥቷል። ስለሆነ በልደቱ በዓል ሲታሰብ በብዙ ጉዳይ የጠፉ ሰዎች የሚፈለጉበት በዓሉ ስለሆነ የት ነበርክም አላለውም። ሰምተው ከሆነ ወዴት ልትሄድም አስበሃልም አላለው። የት ነው ያለው? አሁን ነው። እና ዮም ማለት ዛሬ ነው፣ አሁናዊ ጉዳይ ነው። ስለሆነ ክርስትና ሁሌም ነው። ቅድም የኔታም ሲያነሱት እንደነበረው ሁሌም ነው የሚተገበረው ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ ደግሞ በገላትያ መልእክቱ ምዕራፍ 4 ላይ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል ይላል ቅዱስ ጳውሎስ። ይሄ ቅዱስ አባት በረከቱ ይደርብና እንግዲህ በልባችሁ እስኪሳል ድረስ ምጥ እንግዲህ እንደምታውቀው ከውለት ጋር ነው የምናገራኝ አይደል? መቼም ሰው ያምጣል። እመቤታችን ብቻ ናት ምጥ ያላገኛት፣ ህመም ያላገኛት እሷ ብቻ ናት። ሌላው የሰው ልጅ ግን ከእመቤታችን ውጭ ይሄ ነገር አግኝቷቸዋል። እመቤታችን ንጽሕት ስለሆነች ይሄ ነገር አላገኛትም። እንደውም ደግሞ የክርስቶስም ውልደቱም የተወለደበትን መንገድ ከሌላው ዘእንበለ ዘርአ ብእሲ ስለሆነ ለየት ያደርጓል። እና ቅዱስ ጳውሎስ በስብከት በሰዎች ልቦና
ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ እስኪሳል ድረስ ምጥ ይዞኛል ይላል። ማለት የነበረውን ትጋትና እንትን በጣም የሚጠቅስ ጥቅስ ነው። የገላትያን መልእክት ላይ ምዕራፍ 4 ላይ የምናገኘው ስለሆነ ዛሬነት ላይ ነው ትልቁ ጥያቄ። ዛሬ ላይ እንዴት ነው የሚያገናኘን? የመጀመሪያው ጉዳይ በዓሉን ስናከብር ልክ ጠዋት ልደት ብለን ስንጀምረው የመጀመሪያው ጥያቄ ይመጣል ከእግዚአብሔር፣ የት ነው ያላችሁት ነው። ሁሉም ሰው ጠዋት እንኳን አደረሳችሁ ሲለን አብሮ የት እንዳለ ነው ራሱ የሚገልጸው። ስለሆነ ዳግም ያ ሰው ከኃጢአት ነፃ ወጥቶ በንስሐ ሕይወት ተመላልሶ በስጋው ደሙ ታትሞ በቤተክርስቲያኒቷ ስርዓት መንገድ መሄድ አለበት። የልብ መታደስ ያስፈልገዋል። ብርሃናንም ቅዱስ ጳውሎስ ሮሜ መልእክቱ ላይ ያነሷል። ምዕራፍ 2 ላይ በልብ መታደስ ታደሱ እንጂ ይህን ዓለም አትምሰሉ ይላል። እና አንዳንዴም ታታብናል። የሚገርም በዓሉን ከዓለም ጋር አምታተነው። አንዳንዱ በጣም ትኩረቱ ስለሚበላውና ስለሚጠጣው ይሆናል። አንዳንዱ ስለሚለበሰው ይጨነቃል። አንዳንዱ ስለ ሴሬሞኒው ይጨነቃል። ግን በጣም መጀመሪያ ጉዳዩ አዳም ነው፣ የሰው ልጅ ነው። የት ነው ያላችሁት ይለናል። ስለሆነ ምዕመናን ይህንን በዓል የሚያከብሩ በአጠቃላይ ሁላችንም መጀመሪያ ጠዋት ስንነሳ የት ነው ያላችሁት? ስለሆነ የት ነው ያለው ሲባል ያለበት ቦታ ማታፍርበት ቦታ ሆኖ መገኘት ያስፈልጋል። ልደቱን በልደቱ ቤት ባለቤት ማክበር ይገባል ማለት ነው። ሰው በቅዳሴ በሌሊት ነው ቅዳሴው የሚደረገው፣ ተገኝቶ ማክበር ያለበት ነው እና በዘረኝነት ላይ ካለው ያው ዘረኛ ላይ ነው ያለሁት ነው የሚለው አንድ ሰው። በመከፋፈል ላይ ካለ መከፋፈል ውስጥ ነው ያለሁት የሚል መልስ ነው የሚያየው። ማለት እግዚአብሔርን መዋሸት ስለማይቻል በዝሙት ሕይወት የወደቀ ሰው ካለ በዝሙት ላይ ነው ያለሁት። እንግዲህ የት ነው ያለው ብሎ የጠየቀው ሊያሸማቅቀው አይደለም፣ የሚገርምህ ሊያስደነግጠውም አይደለም። በተለይ ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረትን ሲተረጉመው የሚያነሳው ጉዳይ እንዳይደነግጥበት ኮቴ ያሰማ ይላል። በማታ የእግዚአብሔር ኮቴ ወይም በመጽሐፍ ቅዱሱ ደግሞ በተለይ በአዲሱ እትም ስትሄድ ደግሞ የእግዚአብሔር ድምፅ በገነት ተሰማ ይላል። ኮቴውም ይላልና እቺ ተስፋ የምትሰጥ ንግግር ናት። ለአዳም ተስፋ እንደሰጠው የሚያሳይ ነው። እና ሁለተኛው ከየት ነው ያለው ቀጥሎ ሁለተኛው የሚመጣው ጉዳይ እግዚአብሔር ጥያቄ ይጠይቃል። አሁንም ሁለተኛ አታደርግ ካልኩ አደረግክ ነው አይደል? ለአዳም ያለው አትብላ ካልኩ ዕፀ በለስ በላህን አይደል ያለው? እንግዲህ አዳምን የት ነው ያለው ያለው አምላክ ዝም ብሎ ያለበትን ኮንፊርም ለማድረግ አይደለም የጠየቀው። ሊያድነው መጥቷል። የጠፋው ሊያድነው ወደዚህ ምድር መጣ ይላል። ስለሆነ ሰው ያለበትን ከተናገረ በኋላ እንግዲህ ህመማችን ስለሚለያይ ነው። አንዱ በዘረኝነት ይወድቃል፣ አንዱ በትዕቢት ይወድቃል፣ አንዱ ፍቅር በማጣት ይወድቃል፣ አንዱ በተንኮል ይወድቃል፣ አንዱ በማይሆን አመለካከቶች ይጠመዳል እና እሱን መጣል ያስፈልጋል በልደቱ። ከዚህ ጋር ይገናኛል። ሁለተኛ ደግሞ የት ነው ያለው ካለው ቀጥሎ በኋላ አታድርግ የተባልከውን አድርገሃል ወይ ማለት ንስሐ ነው። እንግዲህ ኑዛዜን እያስተማረው ነው። የልደትን ባህል ሰው ንስሐ ገብቶ ማክበር አለበት። መብላት መጠጣቱ ብቻ አይደለም ፎከስ የምናደርግበት። የሐሴት የደስታ በዓልም ቢሆን የንስሐ ህይወት ግን በጣም ያስፈልጋል። የትኛውም በዓላት ላይ መታደስ ያስፈልጋል፣ ንስሐ ያስፈልጋል። የሰው ልጅ ከኃጢአት ባርነት እንዲወጡ በዓላቶቻችን ያሳስባሉ። በተገላቢጦች ደግሞ እኛ በበዓላት ኃጢአት እንሰራለና እየበላን እየጠጣን በዓል ዛሬ እንዲናደርግ እያለን እንወድቃለንና ሁለተኛው እሱ ነው። ሶስተኛ ታምረ ማርያም መቅድም ላይ አንድ ልደትን የተመለከተ በጣም አንድ ንግግር አለ ደራሲው የጻፈው። የጠፋውን አዳም ባገኘው ሰዓት ደግሞ ይላል እና ተሸከመው ይላል እና ይህን በዓል ስናስብ እያንዳንዱ እንቅስቃሴያችን እያንዳንዱ እርምጃችን እግዚአብሔር ተሸክሞን ነው፣ በእኛ ኃይል ሳይሆን። አንዳንዱ ጉዳዮቻችንን ለእግዚአብሔር መተው የሚያስፈልግበት ጠፍተን እንኳን ባገኘን ሰዓት አገኘኋቸው ብቻ አይደለም ያለው ተሸከመው ይላል። ያው እረኛ ስለሆነ ቅድም የንታም ሲያነሱ እንደነበረ እና አሁን ኢትዮጵያ ሀገራችን ባለችበት ሁኔታ ባለችበት አኳኋን በጣም የልደቱ በዓልን በደንብ እንድታስብ የሚያስፈልግባት የፍቅር መጉደሎች አሉ፣ እንደምታያቸው አለመስማማቶች አሉ። ቅድም አንድነት መጥቷል ብለናል በዓሉ ላይ አይደለም። አንድነት ሳይኖረን በዓሉን ማክበራችን ራሱ አንድ ህመም ነው። እሱ ራሱ በዓሉ የአንድነቱ ነው። እርስ በርሳችን ግን በተለያዩ ጉዳዮች ተጠምደን በዘረኝነት ተከፋፍለን እየተደማማን ያለንበት ጊዜ ነው እና ይህን እግዚአብሔር ሊያስደስቱ አይችልም። ስለሆነ የተጣላን ካለ አንድነትን የማይሰብኩ ነገሮችን የምናደርግ ሰዎች ካለን ወደ አንድነት ልንመጣበት የሚገባ በዓል እንደሆነ በዓሉ ራሱ ያሳስበናል። ሌላ በበዓሉ የሚነገሩ እንደ ብርሃን፣ ኮከብና ቤተልሔም ያሉትን በሰምና ወርቅ ለማዛመድ ምን አይነት ጥበብን ይጠይቃል እዚህ ጋር? ወይም ምን አይነት ጥበብ ያስፈልጋል? የኔታ ቅድም በደንብ እንዳነሳ ነው። አሁን ዋና የቅንያቱ ትኩረት የምስጋናዎቹ ትኩረት
ጌታ ሰው ሆኖ መገለጡን አሁን ቅድም ያነሳናቸው 7ቱ የተጣሉ ክፍላት ሰማይና ምድር፣ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ ያልናቸው እነዚህ የተጣሉ መታረቅ መፈጸሙን መታረቃቸውን የሚያሳይ ምስጢር ያለው ነው በዋናነት ቅኔው የሚደረገው ብለናል። ስለዚህ እነዚህ ሲደረጉ በዚህ ውስጥ እነዚህ የሚገቡበት መንገድ ይኖራል በምሳሌ ማለት ነው። ቅድም እንዳነሳ ነው አይነት ቅኔያት ሲሆኑ ደግሞ በዋናነት እነዚህን በምስጢር ማንሳታቸው እንዳለ ሆኖ ትኩረታቸው አካላዊ ቃል ሰው ሆኖ መገለጡን። ምክንያቱም አሁን እነዚህ ብርሃን፣ ኮከብ ብለን የምናነሳቸው ትኩረታቸው በሙሉ የሚጠቁሙት አካላዊ ቃል ሰው ሆኖ መገለጡን ነው። ለምሳሌ በኮከብ ሲመራቸው ፊት ኮከብ ያመልኩ ስለነበረ በለመዱት እየጠራቸው እንደመጣ ያሳየናል። የእነሱም ዋና መምጣት የተወለዱ የአይሁድ ንጉሥ ወዴት ነው? ከዛ ከተመለሱ በኋላ ደግሞ ልክ ቤተልሔም ሲደርሱ እሱን ሲያገኙት ረከብናሁ አገኘ ነው እያሉ ከዛ ንጉሥ እያሉ አይደለም የሚሄዱት አምላክ እያሉ ሄደዋል በሌላ ሃይማኖት ብሎ ተርጓሚያችንም ይነግረናል። ስለዚህ በምሳሌ ቅኔው በብዙ መንገድ ሊቀርብ ይችላል። በምሳሌ መንገድ ብቻ አይደለም፣ የቅኔ መንገድ ብዙ ስለሆነ በተለይ የቅኔ መምህራኑ በደንብ ሲጠየቁ ብዙ ጎዳና አለው ቅኔ። ምሳሌ ብቻ አይደለም፣ ከምሳሌ ውጭ ህብር የሚባል አለ፣ ንጽጽር የሚባል አለ፣ ውስጠዝ የሚባል አለ። ብዙ ጎዳና አለው ማለት ነው የቅኔ ጎዳና የሚነገርበት። ስለዚህ ያን ለነሱ በሚመቻቸው መንገድ መምህሩ በዚህ አንደት ለማቅረብ በተመቸው መንገድ ያቀርቡታል ማለት ነው። ዋና ግን የሚፈለገው የሚቀርበው መወድስ ወይም ምስጋና ዕለቱን የሚመለከት ምስጢሩ ራሱ የሚመለከተው ያንን መሆን መቻል አለበት። ለአብይ ጾም የሚመለከተውን ጉዳይ አምጥቶ ለልደት አይጠቀመውም ማለት ነው። ያን ነው ትኩረት የሚደረግበት በዋናነት። መልካም እንግዲህ ያው የልደት በዓል ሲከበር በየዓመቱ ህዝበ ክርስቲያኑ በዓሉን በምን አይነት መንገድ ማክበር አለበት በሚለው እናጠቃለው መሰለኝ። እንግዲህ ቅድምም ለማንሳት ሞክረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙዎች የማይረዷት ጉዳይ በዓላቶቿ በአጠቃላይ ሰዎችን ወደ ቅድስና የሚጠሩ በዓላት ነው ያላት። ሰውን ከፍ ወዳለው ማዕረግ፣ ሰውን ወደ ፍጽምና ደረጃ ማዕረግ የሚያደርሱ ድህነት ተኮር ያሉ በዓል ነው ያለን። እያንዳንዱ የቅዱሳንን በዓላት አጠቃላይ የምናከብራቸው የጌታችንን በዓላት ቢሆን ትኩረታቸው ድህነትና ድህነት ነው። ስለሆነ በዓላት ድህነት ተኮር ናቸው። የኛ በዓላቶቻችን ለመዝናኛ ምናምን የምናደርገው በዓል የለንም። ለኢንተርቴንመንት የምናደርገው በዓል የለንም። ጉዳዩ የመዳን ያለመዳን ጉዳይ ስለሆነ ቤተክርስቲያኒቷ የምትዝናናበት ጊዜ የላትም። ወይም ደግሞ ሰዎች እንዲዝናኑ ብላ የምታቀርበው በዓል የላትም። ምዕመኑ በጣም ልብ ማለት ያለበት በዓሉ የድህነት በዓል ነው። ሰዎች ወደ ድህነት ከፍ እንዲሉ የምታቀርብበት፣ ሰዎች ወደ ቅድስና ማማ ከፍ እንዲሉ የቅዱሳንን በዓላት ስናከብር የቅዱሳንን ሕይወት እየተመለከትን በእነሱ ቃል ኪዳንና አማላጅነት በመጠቀም እነሱን ለመምሰል ከፍ ለማድረግ ወደዛ ሕይወት ለመምራት ነው። ስለሆነ በዓላቱን ይሄ በተለይ ልደትን በዓል በተመለከተ እንዴት እናክብረው ሲባል የመጀመሪያ ጉዳይ ከልደቱ ባለቤት ጋር ቢሆን ጥሩ ነው አይደለም? መሆንም ያለበት ለምሳሌ አንተ ልደት ለታ አንተን ውጭ አስወጥተን ያንተን ልደት እያከበር ነው ብንል ትንሽ ልክ አይመጣም አይደለ? በራችንን ዘግተን እኛ እያከበርን ያለ ነው ያንተን ልደት ነው፣ ግን አንተ እኛ ጋር አትገባም ብንል ጥሩ አይመጣም፣ ትክክልም አይደለም። ስለሆነ መጀመሪያ የልደቱ ባለቤት ከኛ ጋር አለ ወይ? በዓሉን ስናከብር በጣም መሰመር ያለበት። ምክንያቱም ልደት ስታከብር የልደቱን ባለቤት አስቀምጠን ነው አይደለ ልደቱን የምታከብርልን። ስለሆነ የመጀመሪያው ጉዳይ ሰው በዓሉን ከእግዚአብሔር ጋር ነው እያሳለፈ ያለው ወይስ ሰው ከራሱ ምኞት ጋር ነው በዓሉን እያሳለፈ ያለው? አንዳንዴ በዓላትን ተጠቅመን የራሳችንን ምኞት እንፈጽማለን እና እንደዚህ አይነት አከባበሮችን እግዚአብሔር አይፈልጋቸውም። ጠላውት ይላል በመጽሐፍ ቅዱስ ላይ። ስለሆነ በዓሉን ሳይሆን የሚጠላው አከባበሮቻችን ላይ በጣም ቅድም አንተ እንዳልከው ትኩረት ስለሚያስፈልገው ከበዓሉ እሳቤ ውጭ እንዳንወጣ ጥንቃቄ ያስፈልጋል። ስለሆነ የመጀመሪያው ከበዓሉ ባለቤት ከልደቱ ባለቤት ጋር ማክበር አለብን። እሱን እርግጠኛ መሆን አለብን። ከእሱ ጋር እንዴት ነው የሚከበረው ሲባል መቼም በልደት በዓል የጌታችን የኢየሱስ ክርስቶስን ልደት በዓል አስመልክቶ ኮንሰርት ብለህ ከሄድክ አይሆንም፣ ትክክል አይደለም። ምክንያቱም ኮንሰርቱ ላይ እሱ ስለሌለ የልደቱ ባለቤት የሌለበት ቦታ ላይ ሂደው ማክበር ኪሳራ ነው የሚሄደው። የጌታችን የልደት በዓልን በተመለከተ ታላላቅ ቅናሽ እንትኖች አሉ እየተባለን ለኃጢአት የሚመቹ ጎዳናዎች ላይ እየተራመድን ከሆነ አሁንም ትክክል አይደለም። ክርስቶስ አምላካችን ያለው የሚከብረው
በዓሉን የምናከብርበት በቤቱ ነው አይደል? የልደቱ ባለቤት ያንተ ልደት ከሆነ የምንመጣው ቤት ሄደን ነው የምናከብረው፣ ወይም አንተ የምትገኝበት ቦታ ነው። እግዚአብሔርን የምንወስነው አምላክ ባይሆንም በነገሮቻችን የምናመልክበት ግን ቦታ አለ፣ እሱን የምናመሰግንበት ቦታ አለ። እሱ የት ነው ሲባል ልደቱን ሰብአ ሰገል ለማየት የመጡት ቤተልሔም ነው። ስለሆነ ሁላችንም ወደ ቤተልሔም መሄድ አለብን ማለት ነው። ወደ ኢየሩሳሌም መሄድ አለብን ማለት ነው። ኢየሩሳሌም ሲባል አሁን ያለችውን እስራኤል ማለት አይደለም። አምሳለ ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ነው። ሰዎች በዓሉን ማክበር ያለባቸው ቤተክርስቲያን ላይ። ቤተክርስቲያን ላይ መጣው ደግሞ አሁንም ከሱ ጋር መሆን አለባቸው። ቤቱ ጋር መጣው። አንዳንድ ሰው ቤትህ ይመጣና ሐሳቡ ካንተ ጋር ላይሆን ይችላል፣ ግን ቤትህ ተገኝቷል። ስለሆነ ሁለተኛ ከቤቱ ባለቤት ጋር በትክክል ማለት በንስሐ ሕይወት ውስጥ ቅድም ስናነሳ እንደነበረው የቻለ ደግሞ ስጋው ደግሞ በመቀበል ለምን በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ ይላል፣ እርሱም በእኔ ይኖራል ይላል። በቤተልሔም የኖረ አምላክ ቤተልሔምም ጋር ላይ የተገኘ አምላክ ዛሬ በእኛ ልቦና ውስጥም ይኖራልና ስለሆነ በዓሉን ምስጢራተ በመካፈል ስጋው ደግሞ በመካፈል ማክበር የሚችል ሰው በዛ ማክበር እንደሚገባው ነው ሁለተኛ የምናነሳው። ሶስተኛ እንግዲህ ያው የቤተክርስቲያኑን ወርሺፕ ወይም ሊተርጂ ወይም አምልኮ ከጨረስም በኋላ ሰው ወደ ቤቱ ነው የሚሄደው። ጉዳዩ አሁን ቤት ሲሄድ ምን ያድርግ ነው ደግሞ ሌላው ሶስተኛው ጥያቄ ነው። እንግዲህ ቤት ስንሄድ በዓሉ የህብረት በዓሉ የአንድነት በዓል የፍቅር በዓል ነው ብለን አንስተናል እና የመጀመሪያው ሰው ሲገባ በጣም መርሳት የሌለበት ቤት ውስጥም ክርስቶስ ይመጣል። ማስረጃ ካልከኝ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስታነብ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል የሚል ወደ 6 ጥያቄዎችን ክርስቶስ ያቀርባል እና ክርክር ተከራክረዋል። በግራ በኩል ያሉት ኧረ በፍጹም አሉ፣ ያንተ ተርበ መች አየንህ፣ መች ተጠምተህ አየንህ ብለውታል። ጻድቃኑና ቅዱሳኑ ደግሞ በትህትና እነሱ ደግሞ ኧረ በፍጹም እኛ ይሄን አላደረግንም ሲሉ ያነሳሉ። ሁለቱም በቀኝ በኩል ያሉት በትህትና በግራ በኩል ያሉት በአመፃ ጉዳያቸውን ያቀርቡ ነበር እና ክርስቶስ አምላካችን ክብር ይግባውና ያላቸው አንድ መልስ ነው የሰጣቸው፣ ተመሳሳይ መልስ። ለእኔ አይደለም አላቸው፣ ለታናናሾቹ፣ ለተቸገሩት፣ ላጡት ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ይሁን። አንዳንዴ የተቸገሩ ሰዎችን በዓል ላይ እንረሳቸዋለን መሰለኝ፣ ትዝም አይሉንም። እንደ ክርስቶስም ለእነሱም ጭምር ነው የተወለደው፣ በጣም መርሳት የሌለብን ስለሆነ ትክክለኛ ክርስቲያን የልደትን በዓል ሲያከብር መጀመሪያ የቤቱ እንግዳው አባወራው ማነው ካልከኝ ነዳያን ናቸው። በነዳያኑ በኩል ክርስቶስ ስላለ ይሄም መጽሐፍ ቅዱስ ላይ ስለተጻፈ እና አንዳንዴ ተላልፈን እንዳይሆን ከእግዚአብሔር ጋር ልክ ትዝ ይልህ እንደሆነ የትንሣኤ ዕለት መግደላዊት ማርያም አትክልተኛ መስሏት ነበር ይላል ዮሐንስ ወንጌላዊ ሲጽፍ። አትክልተኛ መስሎን አልፈነው እንዳይሆን ክርስቶስ ቤታችን ላይ መጥቶ በቤታችን መገኘት ፈልጎ በር ዘግተንበት እንዳይሆን፣ ጠርቅመነው ዘግተነው አስወጥተነው እኛ እየተደሰትንበት እንዳይሆን እና በነዳያን በኩል እግዚአብሔር ይገለጣል። ቅዱስ ኤፍሬም ሶራዊ በድርሳኑ የሚያነሳው ይህን ነው እና በጣም ብዙ ሰው የሚረሳው ነዳያንን እና አታውቅም። ያ ስለ እግዚአብሔር ብሎ የሚለምንህ ነዳይ ራሱ እግዚአብሔር ሊሆን ይችላል። ምን ታውቃለህ? ልክ መግደላዊት ማርያም አትክልት የሚኮተኩት ሰው ነው መስሏት የነበረው። ሳምራዊቷ ሴትን ስታይ ውሃ ሊቀዳ ውሃ ሊጠጣ የመሰለ ሰው ነው የመሰላት። መጨረሻ ላይ ነው ብታውቂስ ኑሮ ማን እንደሚለምንሽ አላት ክርስቶስ። እና ምዕመናን ይህን በዓል ስናከብር ነዳያንን የተቸገሩትን ሰዎች ማሰብ ነርሱን መርሳት አይገባም። የመጀመሪያ እንግዶቻችን እንዲንላ እንግዲህ ለአባወራ ነው ፈረሱላ ምናምን ባህል አለን መሰለኝ። የእኛ ደግሞ የመጀመሪያ ገስቶቻችን እንግዶቻችን አባወራዎቻችን የተቸገሩት ናቸው እንደ ክርስቲያን ማለት ነው። እሱን ማድረግ ያስፈልጋል። ከዛ በዘለለ ግን በፍቅር በአንድነት ጥላቻን በማስወገድ ልናከብሩ ይገባል። የኔታስ የሚሉት ነገር አለ? እግዚአብሔር ይስጥልን። እንግዲህ ይሄ የልደት በዓል ቅዱስ ዮሐንስ አፈወርቅ እንደሚለው የበዓላት ሁሉ ራስ ነው የሚለው። ጌታችን 9 አበይትና 9 ንዑሳን በዓላት ነው ያሉት ቤተክርስቲያናችን። አበይት የሚባሉትም ንዑሳኑም የሱ ናቸው እና ልደት ከሁሉም ይለያል። ለምን? ለመሰቀሉም ለመጠመቁም መሰረቱ ልደቱ ነው። ስለዚህ ይህን የልደት በዓል የቅድም ዲያቆን እንዳነሳው መከበር ያለበት በልደቱ ባለቤት ብቻ ሳይሆን በልደቱ ባለቤት ቤት ብቻ ሳይሆን ለሱ መሆን አለበት የምናከብርበትን ምክንያት። አንዳንድ ጊዜ የሚገጥሙ ነገሮች አሉ ልደቱን ምክንያት በማድረግ የሚከበሩ። ለምሳሌ የራሱን ልደት የሚያከብር ሰው ሊገጥመን ይችላል፣ በማወቅም ባለማወቅም ማለት ነው። ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ አበይት በዓላት ላይ ምንም አይነት ደርባ የምታከብረው በዓል የላትም። ለምሳሌ በዛሬው ዕለት በበዓለ ልደት ዕለት
የተወለዱ ቅዱሳን አሉ። ቅዱስ ላሊበላ፣ ጻድቁ አቡነ ገብረ መንፈስ ቅዱስ። የነዚህ ሁሉ ቅዱሳን በዓል በልደት ዕለት አይከበርም። የማይከበርበት ምክንያት ዋና አብይ በዓል እነዚህን ሁሉ በዓላት የሚሽር የክርስቶስ በዓል አለ። ሕማማት ላይ ብትመጣ ሰሙነ ሕማማት ላይ ምንም አይነት ግዝት በዓል ቢውል ሕማማቱ ከሁሉ ስለሚበልጥ የበዓላቱን በዓልነት ይሽራቸዋል። ስለዚህ ግዝት በዓል ቢሆን እንኳን ይሰገዳል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደቱ ከሁሉ በዓላት ስለሚበልጥ በደም እንደተነሳው ንስሐ በመግባት ስጋውን ደሙን በመቀበል ከሱ ጋራ በመዋሃድ መሆን አለበት የምናከብረው። ወደዛ ወደ ቤተልሔም ወደ ልደቱ ስፍራ መሄድ አለብን። የምናገኝበት እሱን ብቸኛ መንገድ ደግሞ ቤተልሔም የተባለች አምሳለ ኢየሩሳሌም ወይም ኢየሩሳሌም ዳግሚት የተባለች ቤተክርስቲያን ስንሄድ ብቻ ነው ያን የምናገኘው። ያን ማድረግ ካልቻልን ግን ከሱ ጋር እየተገናኘን አይደለም፣ ጀስት ብቻውን ተገንጥሎ ያለ ሴራሞኒ ነው የሚሆነው። እሱ ደግሞ ዋጋ ሊያስከፍለንም ጭምር ይችላል። ጌታችን ሲናገር ምን ብሏል? አምጻእኩ እሳተ ለብሔር ምን ተፈቅድ ዘእንበለ አንድ ዶታ፣ ለመሬት ወይም ለምድር እሳትን አምጥቻለሁ ላነዳት ነው እንጂ ሌላ ምን እፈልጋለሁ ብሏል። ይህንን ሲናገር በእርግጥ በቆሞ እሳት አምጥቻለሁ እያለን አይደለም፣ ፍቅርን ያመጣው። እሳት ተብላ የተነገረችው ፍቅር ናት። ስለዚህ ሰው ፍቅርን ይዞ ከእግዚአብሔር ጋር የማይኖር ከሆነ ያ እግዚአብሔር ያመጣው ፍቅር ደግሞ ምክንያቱን ለጥፋት ይሆንበታል ማለት ነው። እሱ ለምሕረት ያመጣው ነገር ሰው ካልተጠቀመበት በዚያኛው በኩል ያለው ያገኘዋል፣ መከራው ያገኘዋል ማለት። ስለዚህ ሁላችንም አንደኛ በዓሉ ራሱ የአንድነት በዓል መሆኑ ግልጽ ያለ ነው። ቅድም አንስተናል። 7ቱ የተጣሉ አካላት የታረቁበት አንድ የሆኑበት ነው። ሰውና መላእክት አንድ ሆነው እረኞች ከመላእክት ጋር አንድ ሆነው ያመሰገኑበት። ያ ብቻ አይደለም፣ የሚያምኑ ከማያምኑ ጋር አንድ ሆነው በአንድነት ያመሰገኑበት የሰገዱበት ቀን ነው። ሰብአ ሰገል ሲመጡ በኮከብ የመራበት ምክንያት በኮከብ ስለሚያመልኩ ነበር እንደተነገረው። እሱ መርቶ ካመጣቸው በኋላ ግን ወርቅ፣ ዕጣን፣ ከብሬ ገብረውለት ሰግደውለታል። ለዛ ነው አንፈራጾ ሰብአ ሰገል ብለን አንዱ የምናመሰግንበት ቀለም እኮ እሱ ነው። አንፈራጾ ሰብአ ሰገል አመሃሁም አምጾ መድመም፣ የሚያስደንቅ አማሃቸውን ስጦቻቸውን አመጣው አቀርበውለት ደስ ብሏቸው ሰግደው አመሰገኑት ብሎ ነው የምናመሰግነው። ስለዚህ በዚህ ዕለት ሰው ልዩነት የሚያስብ ከሆነ አንደኛ ክርስቶስ ራሳችን ነው፣ እኛ የእሱ የአካል ብልቶች ነን። ይህን አንድነት የሰጠን የእሱ መወለድ ነው። ስለዚህ አንዳንዱ እጅ ሊሆን ይችላል፣ አንዳንዱ ጆሮ ሊሆን ይችላል። ጆሮ አፍንጫ መሆን ካልቻልኩ ካለ መቼም ችግር ነው፣ በፍጹም አይሆንም። የጆሮ ስራው መስማት ነው፣ መስማት ነው ያለበት። ስለዚህ የየራሳችን ስጦታችንን ጠብቀን አንድነታችንን ማጽናት ካልቻልን ከክርስቶስ ልደት ከበረከቱ ተለይተን ቀርተናል። ለምሳሌ ሰብአ ሰገል ሲመጡ የመጡት 3 አልነበሩም፣ 12 ናቸው። 12ቱ ነገስታት ሲመጡ ግን መንገድ ላይ እንደደረሱ ከኋላ ጠላት መጥቶባቸዋል የሚል ወሬ ሲነገራቸው ንጉሠ ነገስቱ ፍርሻቡር ይባላል 9ኙን ነገስታት ይዟቸው ተመለሰ። ጠላት መጥቶባቸዋል ስለተባሉ ብቻ አይደለም፣ ስንቅ አልቆባቸዋል። ቤተልሔም ኢየሩሳሌምም ደግሞ እነዛን ሁሉ ነገስታት አትችልም ነበር። ግን በምስጢር ጌታችን እየነገረን ያለው የልደቱን በረከት አላገኙም። እነዚህ ሰዎች ያገኙት የታደሉ 3ቱ ብቻ ናቸው። ስለዚህ በቀና መንገድ ካልመጣን ልክ እንደተመለሱት እንደነዛ እንደ 9ኙና እንደ ፍርሻቡር እንደነሱ ነገስታት ከልደቱ በረከት እናጣለን። እሱም በረከት ካላገኘን ደግሞ ምን ተስፋ አለን? ብቸኛ ተስፋችን እሱ ስለሆነ፣ ስለዚህ ልደቱን በሚገባ የልደቱን ባለቤት በማስቀደም እሱን በመቀበል ቅድም እንደተባለው ጌታን መቀበል ማለት ስጋውን ደሙን ስንቀበል እሱ በእኛ ውስጥ ይኖራል፣ እኛ በእሱ ውስጥ እንኖራለን። ያ ማለት በእኛ ውስጥ ካለ ሌላ የምንቀበልበት ቦታ የምንሰማው ከውስጣችን ነው የእሱን ድምፅ ማለት ነው። ስለዚህ እንደዚህ ባለ መንገድ ሰው መዘጋጀት ማክበር አለበት ማለት ነው። እዚህ በጣም አድርጌ አመሰግናለሁ መጋቢ ሐዲስ ቄስ መላኩ ይፍሩ እንዲሁም ዲያቆን ዳንኤል ታደለ እዚህ ስቱዲዮ ድረስ መጣችሁ የኢየሱስ ክርስቶስ የልደት በዓል ምክንያት አድርጋችሁ በቅኔም በተለያየ መንገድ በዓልን አብረን እንድንውል ስለፈቀዳችሁ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይመስገን።